ኳንተም ላይ ያቅጣጫ ፍሰት የሚባለው ነገር የለም። ለምሳሌ ከኋላ ተነስቶ ወደፊት ይሄዳል። አሁን የኛ የጊዜ አቆጣጠራችን የቀናት የሰዓት የሰው ልጅ እድሜ ብለን ከኋላ ተነስቶ ወደፊት ሄዶ እንደዚህ በቃ በአንድ ላይን ብቻ የሚሄድ ነው ብለን ነው የምናስበው። በኳንተም ሜካኒክስ ግን አንድ አቅጣጫ ፍሰት የለም። ሰላም እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ሰዓት ብዙዎቻችን እንደምናውቀው ቁጥር ተሰጥቶት 1 እስከ 24 በዛ ውስጥ ሰዎች የሚከውኑት ነገር እንዲከውኑ ያንን በመጠቀም 24 ሰዓት ውስጥ የዕለት ተዕለት ጉዟቸውን በዛ ውስጥ በማድረግ ይንቀሳቀሳሉ ማለት ነው። እንግዲህ ሰዓት ምንድነው የሚለውን በደንብ እናያለን። ሁላችንም እንደምናውቀው ጊዜ ካለፈው ታይም ወደፊት ቀጥ ባለ መንገድ በአንድ መስመር እንደሚፈስ ነው። ከኋላና ከፊት ያለውን የሰውን ግንዛቤ እንግዲህ ይፈታተናል። ሁሉም ክስተቶች ያለፉት የአሁንና የወደፊት ከአንድ ተከታታይ ይልቅ በአንድ ጊዜ ባለ ብዙ ልኬት ሜትሪክስ የተገናኙ ሳይክሊካሊ በተፈጥሮ ስናየው ጊዜ ማለቂያ እንደሌለው እናውቃለን። መጽሐፍ ቅዱስ ላይም ያንኑ እናያለን። ሌላኛው ቀጥተኛ መስመር ሳይሆን እንደ ተደጋጋሚ ዑደት እንደሆነም ልናስብ ይገባልና ህይወት ሞት ተብሎ በሰው ልጅ የተቀመጠው ነው። እንግዲህ እሱ ነው የሚታየው ሳይክሊካል እንደሆነ ህይወት ብሎ ሞት እንዳለ ሰርኩሌሽን ወይንም ተከታታይነት እንዳለው ጊዜ እናውቃለን። የብዙ ሰዎች ግንዛቤ አሁን ብቻ ላይ የተገደበ ነው። በዓለም ላይ ኦልሞስት 99% የሚሆነው ሰው አሁን ላይ ብቻ የተገደበ ነው። ጊዜ ከጠፈር ወይም አንጻራዊነት ጋር የተሳሰረ ነው። ትርጉሙ ሊዘረጋ ወይም ሊታጠፍ ይችላል። ባለፈው በሌላ ቪዲዮ በኳንተም ሜካኒክስ አቅርቤላችኋለሁ። እንደ መሰረታዊ ባለ አቅጣጫ ፍሰት አይኖርም ማለት ኳንተም ላይ የአቅጣጫ ፍሰት የሚባለው ነገር የለም። ለምሳሌ ከኋላ ተነስቶ ወደፊት ይሄዳል። አሁን የኛ የጊዜ አቆጣጠራችን የቀናት የሰዓት የሰው ልጅ እድሜ ብለን ከኋላ ተነስቶ ወደፊት ሄዶ እንደዚህ በቃ በአንድ ላይን ብቻ የሚሄድ ነው ብለን ነው የምናስበው። በኳንተም ሜካኒክስ ግን አንድ አቅጣጫ ፍሰት የለም ማለት ነው። በዚህ በኳንተም ፊዚክስ ፊዚክስ የተጣሉት መላእክት ያመጡት ጥበብ ነው ያልኳችሁም ለዛ ነው። ብዙዎቻችን እንግዲህ ግር ሊለን ይችላል፣ ግን በታይም ውስጥ እየሄድን አይደለም። ታይምን ኤክስፕሎር እያደረግነው ነው። የሰው ልጅ ከተወለደ ጊዜ ጀምሮ እስከሚሞትበት ያለው ሰዓት በዚህ ሊኒየር ባልሆነው ሰዓት ውስጥ እንደሚገኝ እናውቃለን። ስለዚህ ሰው አሁንን ነው የሚያውቀው። እቺ አሁን የምትባለው ስፔስ እቺኛው አሁን ከረንት ያለችው ስፔስ የምንሄድባት ስፔስ ናት። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው ይላል። ምክንያቱም እቺ ሊኒየር ያልሆነችው ስፔስ ቀጥታ ትቀጥላለች፣ ትሄዳለች ማለት ነው። በክርስቶስ ኢየሱስ የዳኑ አሁን ኩነኔ የለባቸውም ሲል አሁንን እየተናገረ ነው። ታይም is not linear እያለን ነው መጽሐፍ ቅዱሳችን ራሱ።